ተመልሰን እንደምንመጣ ቃል ገብተንላቸው ነበር የወጣ ነውና ተመልሰን እነሆ ቃላችንን አክብረን እቤታቸው መተናል። በጣም ደስ የሚል ነገር ምንድነው? ይኸው ይዤ መጥቻለሁ። እድሜ ይስጣችሁ ልጆች፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ልጄን ሩጡልኝ። ሯጭ ነው፣ ሮጦ ላይ ጠገበ ነውና ሩጡልኝ ልጄ ብቻ። ኢትዮጵያ ሕዝብ አመሰግናችኋለሁ። ኢትዮጵያ ሕዝብ ጤና ይስጣችሁ፣ ጤና ይስጣችሁ። ውላችሁ ግቡ፣ ከድንገት ያድናችሁ። ጤና ይስጣችሁ ልጆቼ። ሰላም ተመልካቾቻችን፣ እነሆ በሰው ለሰው ሰዓታችን ላይ ነው የምንገኘው። ሰው ለሰው ፕሮግራምን ስናነሳ እንግዲህ መክፈቻችንን የሰው ለሰው ቆይታ ያደረግነው ከወይዘሮ ዙፋን ቤት ነበረ። ወይዘሮ ዙፋን እንግዲህ ስለልጃቸው ካሳሁን ብዙ ነገሮችን አጫውተውን ነበረ። ተመልካቾቻችን እስኪ እንደው ምናልባት ፕሮግራሙን ያልተመለከታችሁ ካላችሁ ወደ ኋላ መለስ ብለን ከወይዘሮ ዙፋን ጋር የነበረን ቆይታ በጥቂቱ ተመልክተን እንመለስ። አሁን አመት ከ8 ወር ግን አመረርኩት። ለምን በሽታ ጨመረብኝ። በሽታ ስለጨመረብኝ ሳለቅስ ውላለሁ። ሳለቅስ ውላለሁ። እንዳላየኝ ብዬ ዛላይ ዞር ብዬ አልቅሼ ዝም ይላል። አሁን ከበደኝ እንጂ እኔ ተጣጣሪ ዘት ነበር። ከበደኝም ደሃ ሆኛለሁ አይልም። ተመስገን ጤናዬን የሰጠኝ ተመስገን። ልጆቼን ጤና የሰጠው ተመስገን። ቆይን ጨምርልሻልና ልጄን ተጣጣሪ ልጄን ዱብ አደረገብኝ። ምን አድርገው እኔ ተሸግሬ ነው የኔ ልጅ እኔ ተሸግሬ ነው። እኔ ምን አድርግ እንግዲህ ተመልክታችሁ እንደተመለሳችሁት ነው። ወይዘሮ ዙፋን ልጃቸውን ከታመመባቸው ጊዜ ጀምሮ ለማሳከም እሱን ለማስታመም ብዙ ዋጋ ከፍለዋል። እሱ ብቻ አይደለም፣ በቤታቸው ውስጥ እንግዲህ የተለያዩ ልጆቻቸው ስራቸው ቁጭ ብለው ብዙ የህይወትን ፈተና እያሳለፉ እንደሆነ ተመልክተን ነበርና ለሰው ለሰው ፕሮግራም እንደ መጀመሪያም በጣም አዝነን እናንተ ተመልካቾቻችንን ደግሞ እንድታግዟቸው ያላችሁንም ሀሳብ እንድታጋሯቸው አይዟችሁ አለንላችሁ እንድትሏቸው ጠይቀን ነበረ። ዛሬ እንደ አባይ ቲቪ ተመልሰን እንደምንመጣ ቃል ገብተን ላቸው ነበር የወጣ ነውና ተመልሰን እነሆ ቃላችንን አክብረን እቤታቸው መተናል። ከጥሩ ነገር ጋር ነው የመጣ ነው። እንግዲህ ምን ጥሩ ነገር አለ የሚለውን አብረን በጋራ የምንመለከት ነው የሚሆነው። እዚህ መኪና ውስጥ የተወሰነ ለወይዘሮ ዙፋን ይዘን የመጣ ነው ነገር አለ። ተመልካቾች አንድ ላይ ይዘን ወደ ውስጥ የምንገባ ነው የሚሆነው። እስቲ እንግዲህ እዚህ ቤት እናቴ ወይዘሮ ዙፋን አቤት ሰላም ነው? እንዴት ነው? ደህና ነሽ? እግዚአብሔር ይመስገን። ከሰው ደህና ነው? ደህና ነው። ደህና መጣሁ። እግዚአብሔር ይመስገን። እንግዲህ እስቲ ወደ ውስጥ እንግባ። ትንሽ ነገር ይዘን መተናል። እሺ እድሜ ይስጣችሁ፣ ጤና ይስጣችሁ። አሜን። እኔ እናት ጤና ይስጣችሁ። እንዴት ነህ? ደህና ነህ? ሁሉ ሰላም? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን፣ አሜን፣ አሜን። የእኔ አባት ደህና ነህ አይደለ? አምሮብሃል ዛሬ። ተመስገን፣ ተመስገን ነው። እናቴ እንዴት ነው? ደህና ነኝ ተመስገን። ሁሉ ቆንጆ? ደህና ነኝ፣ ደህና ነኝ ተመስገን። ተመስገን ፈጣሪ ተመስገን። አሜን። አሁን እናቴ ደህና ሁኑልኝ እናንተም። አሜን፣ አሜን። ተመስገን አሜን። እንግዲህ መጀመሪያ እንደነገርኩት ዛሬ መጣ ነው። መጀመሪያ ለእርሶ መተን የእርሶን ታሪክ ለተመልካቾች አጋርተን ነበርና ያው ብዙ ሰው በእርሶ ታሪክ በልጆ መታመም እንዲሁም ኢትዮጵያውያን ያላቸውን ሀዘን ገልጸዋል። አብዛኛው ሰው እንግዲህ ፈጣሪ ጨርሶ ደግሞ እንዲምረው በጸሎቱ እያሰበው እንደሆነ በተለያየ አቅጣጫ ለእኔም ነግረውኛል። እንግዲህ አባይ ቲቪ ዋናው የሰው ለሰው ፕሮግራም ትልቁ ዓላማ ምንድነው? ሰው ነው ለሰው መድኃኒቱ በሚለው መልእክታችን እንግዲህ የእናንተን ጉለት የብዙ ሰዎችን ጉለት አይተው ደግሞ ማገዝ ከጎን መቆም ለሚፈልጉ ሰዎች መንገድ መሆን ነውና ዛሬ በድጋሚ ወይዘሮ ዙፋን ቤት ስንመጣ ያለምንም ምክንያት አይደለም፣ በምክንያት ነው የመጣ ነውና ከዛ በፊት እስኪ ፕሮግራሙ ከተላለፈ በኋላ እንዴት ነበረ የነበረው ነገር? ሰው
ምን አሉት? ሰው እንዴት አረጉለት ይላሉ እንጂ መቼም ገና ነው ሰው አሁን ገና ነው ይላሉ። ሌላ ምን ይላሉ? ገና ነው። አይዞት በቃ እግዚአብሔር አለለት፣ በቃ እግዚአብሔር አየት ይላሉ። እና አዎ እግዚአብሔር አየኝ፣ እድሜ ይስጣችሁ እናንተ። ያንን መመስገን እንፈልጎ ደግሞ እናንተ ጋራ ያገናኘችኝ አብረ አደግ ናት። ያ አብረ አደግ ስለሆነች እህቱ ናት ማለት አብረ አደግ ናት። እናንተ ጋር ያገናኘችኝ አመሰግናለሁ። ከልጆቿን ጤና ይስጣት፣ እሷን ጤና ይስጥልኝ። እናንተም እንድታውቁኝ ያደረገችልኝ እናንተም ሁላችሁ ጤና ይስጣችሁ። ያመሰግናችኋለሁ። አሜን። ቁጭ በሉ ቁጭ በሉ። አሜን አሜን። ክፉ አይንካችሁ፣ ዘራችሁ ክፉ ያርቅላችሁ። አሜን። ከመድኃኔዓለም ጋራ ጤና ነውና ጤና ይስጣችሁ እላለሁ። እግዚአብሔር እኔ የደገፋችሁ እግዚአብሔር ይደግፋችሁ። ውላችሁ አሜን። ካሳሁንስ እንዴት ነው እናቴ? ከዛ በኋላ አሜን አሜን። ተመስገን። ተመስገን። እችን አፉና እጁ ነው እንጂ ይሄዳል። በዚህች ድላ ይሄዳል። ቤተክርስቲያን ይደርሳል። የተመሰገነ ይሁን። ከዚህ የባሰ አልፏል። ከአልጋ ወርዷል። ተመስገን። እችንን እጁና እችን አፉ ከፈታልኝ ተመስገን። ፈጣሪ ከእናንተ ጋር ይሁን። እናንተ ደክማችሁልኛል። ቸር መድኃኔዓለም ደግሞ ከጎናችሁ ይሁን። እሱ ይርዳል። እሱ ይማርልኝ። አሜን ይማርልኝ። አሜን። እንደው አሁን ራሱ ከመግባቴ በፊት የጎረቤት የሰፈር ሰው በሙሉ መንገድ ላይ ያናገረኝ ነበር። ጎበዝ ልጅ፣ እናቱን የሚጦር ልጅ፣ ሰራተኛ ታታሪ ልጅ ነውና እሱን ነው እንግዲህ ተይዞባት ብዙ ዋጋ የከፈለችው። ስለዚህ ፈጣሪ ማርላት፣ እናንተ የሚያረጋችሁት ነገር ትልቅ ነው ያሉኝ ነበር። እንግዲህ አይዞ ሁሉ አዘነልኝ። እንዴት አውፊቱ በሙሉ ደንግጦምልኛል። ደግሞ ለማገዝ እንግዲህ ፈጣሪ ያበቃሃል። ሁሉም ነገር እንደገና ለመቆም ይበቃሃልና አይዞ እናቴ ልጆቼ ጤና ይስጣችሁ፣ ጤና ይስጣችሁ፣ ጤና ይስጣችሁ። ሁላችሁ ግቡ፣ ከድንገት ያድናችሁ። ጤና ይስጣችሁ ልጆቼ፣ ጤና ይስጣችሁ። አሜን። እንግዲህ ወይዘሮ ዙፋን የመጀመሪያ የጠቀስነው አባይ ቲቪ እንደ አባይ ቲቪ የራሱን ኃላፊነት የተወጣበትን ነው። ከዛ ግን አንድ ሌላ የምንነግራችሁ ነገር ምንድን ነው? ዛሬ እንግዲህ ብዙ የሚደራረብ ነገር ነው ያለው፣ በአንድ አያበቃም። በጣም ደስ የሚል ነገር ምንድን ነው? ይኸው ይዤ መጥቻለሁ። የመጀመሪያ ይሄንን ፕሮግራም ስንሰራ እንግዲህ ሁሉም ጋር እንደምናደርገው ወይዘሮ ዙፋንን አዲስ አካውንት አስከፍተናቸው ነበረ። ተመልካቾቻችን ለእናንተም ለመንገር የዚህ የሰው ለሰው ፕሮግራም ትልቁ ዓላማ አንድ ሰው አንድ ተቋም ብቻውን የሚችለው ነገር የለም። ሁላችንም ስንተጋገዝ ግን ብዙ ነገር ማድረግ የብዙ ሰዎችን ሕይወት ማዳን እንችላለን። ለዚህ ደግሞ ይሄ ፕሮግራም ትልቅ ማሳያ ነው ብዬ አስባለሁኝ። ምክንያቱም የእናታችንን ወይዘሮ ዙፋን አዲስ ያስከፈትናቸውን አካውንት የመጀመሪያ ፕሮግራማችን ላይ አስቀምጠን ነበረ። እንግዲህ አሁን ደግሞ ተመልሰን ስንመጣ በዚህ በነበረው ቆይታ እናታችንን ለማገዝ ፈቃደኛ የሆኑ ኢትዮጵያውያን፣ እናታችንን ለመደገፍ ፈቃደኛ የሆኑ ኢትዮጵያውያን ብር አስገብተውላቸዋል። እናታችን ያንን ብር ነው የምንመለከተው። እንግዲህ አዲስ የተከፈተ አካውንት ነው። እዚህ ጋር እንደምንመለከተው ምን ያህል ብር እንደገባ እዚህ ጋር ቁጥሩ ተጽፏልና ወይዘሮ ዙፋን ከብዙ ደጋግ ኢትዮጵያውያን እንግዲህ ለእርሶ እድሜውም ገፍቷል፣ ልጆትም እንዲህ ባለ ሁኔታ በመሆኑ አይዞት እንግዲህ ፈጣሪ ልጆትንም ጨርሶ ይማርሎት ብለው ብዙ ደጋግ ሰዎች እንግዲህ በእርሶ አካውንት የገባሎት ብር እዚህ ጋር የምመለከተው ቁጥር 554399 ብር ከ23 ሳንቲም ገብቶሎታል። እድሜ ይስጣቸው፣ እድሜ ይስጣቸው፣ እድሜ ይስጣቸው። የኢትዮጵያ ሕዝብ እድሜ ይስጥልኝ። አመሰግናለሁ። ውሎ ይግቡልኝ፣ ውሎ ይግቡልኝ። የኢትዮጵያ ሕዝብ ይኖርልኝ፣ ይኖርልኝ፣ ይኖርልኝ። እሱም ደግሞ ይማርልኝና እንጂ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ ይላሉ። ጥሪ አሜን። እንግዲህ አመሰግናለሁ። አሜን እናቴ አሜን፣ አሜን። እንግዲህ ያው ከህዝቡ የተሰበሰበሎት ገንዘብ 554399 ብር ከ23 ሳንቲም ነው። ይሄው አስረክበናል። እሺ እድሜ ይስጣችሁ፣ አሜን። እድሜ ይስጣችሁ በሉ፣ እድሜ ይስጣችሁ። ሁላችሁ የኢትዮጵያ ሕዝብ ወገኖቼ ክፉ አይንካችሁ። ሀገራችንን ሰላም ያድርግልን። ሰላም ሁኑ። ውላችሁ ግቡ፣ ውላችሁ ግቡ።
ውላችሁ ግቡ። አሜን። ውላችሁ ግቡ። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አሜን። እናት አያልቅሱ፣ ዛሬማ አያልቅሱ። ዛሬ ኧረ ደስ ብሎኝ ነው። አሁን እሱ ደግሞ ብታድንልኝ ያለጠ እናንተን ያስደስት። አመሰግናለሁ። እግዚአብሔር ይስጣችሁ። አንድ ነገር ይሆኖታል። ብዙ ነው። ይሄንን ተመስገን። እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። እጅ መልቶ ይስጣችሁ። እግዚአብሔር ይስጣችሁ። አመሰግናለሁ። በቀኝ ነው፣ ይበቃኛል። ጤናችሁን ይስጣችሁ። አሜን። ሁላችሁ ግቡ። የኢትዮጵያ ሕዝብ ሁላችሁ ግቡ። ከእግዚአብሔር አገኙ። ቸር መድኃኔዓለም የፈጠረን እሱ ይደግፋችሁ። እኔን እንደደገፋችሁ እሱ ይደግፋችሁ። መድኃኔዓለም ይደግፋችሁ። እናትና ልጅ እናንተ ይሁን። እኔ አቅም የለኝም። እናንተን አቅሜ እናንተን ጉልበቴ። እድሜ ይስጣችሁ። አሜን። እድሜ ይስጣችሁ። ሁላችሁ ግቡልኝ። አሜን። እንግዲህ ይሄ በረከት ይሄ ምርቃት በምን ይገኛል? የእውነት የእናት ምርቃት ከልብ ነው። የእናት ምርቃት ከአንጀት ነው። አንጀት ነው። ሁላችሁ ህይወት ሁሉ ይቆማል። ክፋት አይንካችሁ። ምርቃታችሁን ክፋት አይንካችሁ። አሜን። ሁላችሁ ግቡ። አሜን። ጤናችሁን ይስጣችሁ። አሜን። ጤናችሁን ይስጣችሁ ልጆቼ። ጤናችሁ ይስጣችሁ። ኢትዮጵያ ሕዝብ ትንሹ ትልቁ፣ ትልልቆቹም በጸሎት ትንንሾቹም በእጃችሁ ዘርግታችሁ የረዳችሁኝን ጤናችሁን ይስጣችሁ። አሁንም ጨምሮ ይስጣችሁ። እናቶች አባቶች በጸሎታቸው ልጆቻቸውን በድጋፍ ያደገፋችሁኝ አይለያችሁ፣ አይለያችሁ። ጤናችሁ ይስጣችሁ። ጤና ይስጣችሁ ልጆች፣ ጤና ይስጣችሁ። የለም ይሁን ምን ይረዳሃለሁ ፈጣሪ ይመስገን። አይዞሽ አይዞሽ። እግዚአብሔር እንግዲህ ከዚህ በኋላ ያለውን መንገድ ቀና ያድርግልን። ወይዘሮ ዙፋን ከህዝቡ የመጣሉትንም ከአባ የመጣሉትንም ስጦታ አሰክበናል። አመሰግናቸዋለሁ። ውላችሁ ግቡ፣ ኑሩልን። እናም እንደቆማችሁ እግዚአብሔር ይደግፋችሁ። ሌላ ምን ይላል? አመሰግናቸው ነው። ቃሎች ያጥሩኛል። አመሰግናቸዋለሁ ልጆች። ሌላው ዋናው ትልቁ ቅድም እናቴም ዋናው ነገር ጤና ነው ሲሉ ነበርና ዋናው ትልቁ ይዘን የመጣ ነው አንድ ነገር አለ። እንግዲህ እናቴ እርሶን እዚህ ሰናበትና ዛሬ ካሳሁንን ደግሞ ይዤ የሚሄድበት አንድ ቦታ አለ። በዚያ እናበቃ። ስለዚህ ካሳሁንዬ ከኔ ጋር ተነስተክ ደግሞ አንድ ቦታ አብረን በጋራ እንሄዳለን። አይዞሽ እናቴ፣ እድሜ ይስጣችሁ። እንኳን ደስ አለዎት። በርቱልኝ። አይዞ አሜን። እግዚአብሔር አለ ከዚህ በኋላ ፈጣሪ ያለ። እሺ አይዞት ማማዬ። እድሜ ይስጣችሁ ልጆች፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ልጄን ሩጥልኝ። ራጭ ነው፣ ሮጦ ላይ ጠገበ ነውና ሩጥልኝ ልጄ ብቻ። ኢትዮጵያ ሕዝብ አመሰግናቸዋለሁ። ኢትዮጵያ ሕዝብ አረባኮትን አመሰግናቸዋለሁ። ኢትዮጵያ ሕዝብ አመሰግናለሁ። ለልጄ እንደደከማችሁ እግዚአብሔር ከጎናችሁ ይቁምልኝ። ቸር መድኃኔዓለም ከጎናችሁ ይቁምልኝ እላለሁ። አመሰግናቸዋለሁ ልጆቼ፣ አመሰግናቸዋለሁ። የኢትዮጵያ ሕዝብ ትንሹ ትልቁ ያመሰግናቸዋለሁ። ልጄን እንዳዘናችሁ እግዚአብሔር ደግሞ ከጎናችሁ ይሁን። እሱን ይዳብሰው፣ ፍቃዱ ይሁንልኝ። አሜን። ቸር መድኃኔዓለም ፍቃዱ ይሁንልኝ፣ ፍቃዱ ይሁንልኝ። ጌታ ኢየሱስ ክርስቶስ ፈቅድ ነውና እሱን ይፍቀድልኝ። ደግሞ ከጎናችሁ ሆኖ ይዳብስልኝ፣ ይዳብስልኝ። እናንተ እርመ ምስጥልኝ። እናንተን ክፉ እንቅፋት አይንካብ። ዘመዳይ ሁሉ ዘመዶቼ ሁላችሁ ሰላም ሁኑልኝ፣ ጤና ሁኑልኝ፣ ጤና ሁኑልኝ። ሁላችሁ ኢትዮጵያ ሕዝብ ሰላም ሁኑልኝ። ወይዘሮ ዙፋን እንግዲህ በጣም ስላየሁት ደግሜ ስላገኘሁት ደስ ብሎኛል። የኔ እናት ደስ ይበልኝ።
ፈጣሪ እንኳን ፈቀደ በደስታ እንድንገናኝ እንኳን ከዚህ በላይ በደስታ ደግሞ ያገናኘን። አሜን 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 እናቴ አሜን አሜን አሜን። አረ እኔ ነኝ እንጂ ፍቅር መውደቅ ያለብኝ። አሜን አሜን። ጤና ይስጣችሁ። በዓለም እንገናኝ፣ ሰላም እንገናኝ፣ በደስታ እንገናኝ ልጆቼ። አሜን። በቃ ቁጭ በሉና ቁጭ በሉ። እሺ ከንደረካስ እኔ እናንተ እንሂድ። አይዞ እንግዲህ ፈጣሪ ከተለልና ይመርቀውና ብዙ ወለቱን ስመን እንሂድ። ሰላም ዋሉ። እሺ አራ በቃ ቁጭ በሉ ማለት። እሺ እናቴ ከተላችሁ በረመዳን ዓለም ይከተልኝ። አሜን። እናትና ልጅ ጋብስልኝ እናንተ ጋራ እናንተ ልኩልኛል። እሱም ከጎናችሁ ይቁምልኝ። በረመዳን ዓለም ከጎናችሁ ይቁምልኝ። ሐሳባችሁ ሁሉ ይላላችሁ። አሜን አሜን። እሺ እናቴ ልጆቼ ደስ ይለኛል። ደስ ይበላችሁ። አሜን። ሰላም እንደምን አለሽ? እግዚአብሔር ይመስገን። ቤታችሁ በጣም ነው የሚያምረው። ቴንኪው እናመሰግናለን። ዶክተር ይላል እንዴ? አረፍ በል። እሺ እባክሽ ጥሪልን። እሺ ና እዚህ ጋር ቁጭ በል እስኪ። መግባት ትችላለሽ። እሺ እናት ነግባ ቀስ ብለህ። ሰላም ለዚህ ቤት። ጤና ይስጥልኝ ዶክተር እንደምን አለ? እንደምን ዋላችሁ? እንግዲህ ይዤ መጥቻለሁ ዛሬ። ደህና መጣችሁ። እንዴት ነህ? እንዴት ነህ? ደህና ነህ? አቤል እባላለሁ። ፊዚዮቴራፒስት ነኝ። አረፍ በል። እንደምን አለ ዶክተር? ሰላም ነው? ሰላም ነው። እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም። እንግዲህ ተመልካቾቻችን ስለ ካሳሁን በጣም አስደሳች ዜና ህዝቡ ካደረገልን ድጋፍ በተጨማሪ ኢዝ ፊዚዮቴራፒ ክሊኒክ እንግዲህ ሙሉ ወጪውን ችለው ያለበትን የጤና ሁኔታ አይተው ሊያሳክሙት ፈቃደኛ ሆነዋል እና በጣም ደስ ብሎን ያው ትልቁን ዋናውን የጤናውን ነገር ወደ መጨረሻ ያደረግነው ለዛ ነው። ካሳሁን እንኳን ደስ አለ፣ እንኳን ደስ አለ። እንግዲህ ያው ከዶክተር ጋር ተገናኝታችኋል። ዶክተር ስለሱ ያለውን ነገር በሙሉ እያንዳንዱን ነገር ትነግረዋለህ። ያለምንም ወጪ ሙሉ ወጪ ክንችለው እንግዲህ አንድ ተቋም እንደ ተቋም ሊወጣ የሚገባውን ኃላፊነት እኛ ይዞች እንወጣለን ብለው እዚህ ድረስ ጠርተውናል እና እውነት በጣም ነው የምናመሰግናችሁ። ፈጣሪ አክብራችሁ ትልቅ ነገር ነው ያደረጋችሁልን። በጣም እናመሰግናለን። ምክንያቱም እኛ ሰው ለሰውን ስንጀምር ህዝቡ ሰው ለሰው መድኃኒት እንዲሆን እንዲሁም ደግሞ ተቋማት ማህበራዊ ኃላፊነታቸውን እንዲወጡ እንዲላሉ ለተቸገሩ ሰዎች ደግሞ እንዲደርሱ ነበረ። እናንተም የመጀመሪያ ቤታችሁን ክፍት ያደረጋችሁልን ትልቅ ተቋም ናችሁና የእውነት በጣም እናመሰግናለን። እናመሰግናለን። አይዞህ እሺ ካሳሁንዬ፣ ታልቅሴ ነው አባት። እንግዲህ ከፈጣሪ ጋር በደንብ ይሻልሃል ብዬ አስባለሁ። እስኪ ዶክተር እንግዲህ አንተ ደግሞ ያለውን ነገር። በመጀመሪያ ያው እኛም በዚህ መልኩ ማህበራዊ ኃላፊነታችንን ለመወጣት በመቻላችን በጣም እድለኞች ነን፣ ደስተኞችም ነን። በተረፈ ያው የኛ የህክምና ተቋም የፊዚዮቴራፒ ህክምና ተቋም ነው። ኢዝ የፊዚዮቴራፒ ማዕከል ይሰኛል። በዚህ በኢዝ የፊዚዮቴራፒ ማዕከል ውስጥ ያሉትን አካላዊ ህመሞች ወይም ደግሞ አካላዊ ጉዳቶች በተቻለ መጠን ከዚህ ቀደም ወደ ነበርክበት የጤና ሁኔታ ለመመለስ የተቻለን ጥረት በሙሉ እናደርጋለን። ያው የካሳሁን እንግዲህ ያለበት የጤና ሁኔታ ከዚህ ቀደም ያሳየነው ፕሮግራም ላይ አብዛኛው ተመልካቾቻችን ተመልክተውታል። የስትሮክ ነው። የመናገር ችግር በጣም አለው። ሰውነቱን ብዙ አይንቀሳቀስም ነበር። እንደውም እግዚአብሔር ይመስገን በአሁኑ ስንመጣ በዚህ መንቀሳቀስ ችሏልና ያው የህክምናውን ነገር ዶክተር
በይበልጥ የምታውቀው አንተ ነህ። የምጠይቀውም ነገር መታየት ያለበትም ነገር ካለ እስኪ ከሱ ጋር ያው በደንብ ማውራት አይችልም፣ የማግዘው ነገር ካለ አግዘዋለሁ እንግዲህ በማውቀው። በመጀመሪያ የሚሆነው ህመሙ እንዴት ተከሰተ፣ መቼ ነው የተከሰተው፣ ምን አይነት ህክምናዎች ከዚህ በፊት ተደርገዋል የሚሉትን ነገሮች ከእናንተ ኢንፎርሜሽኑን እንፈልጋለን። የተደረጉ ወይም ደግሞ ያሉ ማንኛውም አይነት የህክምና ማስረጃዎች ካሉ ደግሞ እነሱን ታቀርቡልናላችሁ። ከዛ በዛ በመነሳት አሁን ያለበትን አካላዊ ሁኔታ ምርመራ የምናደርግለት ይሆናል። ከዛ በኋላ በምን አይነት ህክምና ለምን ያህል ጊዜ መከታተል አለበት የሚለውን እንወስናለን ማለት ነው። አሁን ዶክተር አንተ ባለክ ልምድ እንደ ካሳሁን ያሉ ታማሚዎች ሙሉ ለሙሉ ጤነኛ የመሆን ተስፋቸው ምን ያህል ነው? እንዴት ነው የምንመለከተው? ሙሉ ለሙሉ ወደ ነበሩበት የመመለስ ስንል በተለያዩ ምክንያቶች ይወሰናል፣ ወይንም ደግሞ የተለያዩ ፋክተሮች አሉ እሱን ለመወሰን የሚረዱን ፋክተሮች ማለት ነው። እድሜ፣ ከዚህ በፊት የነበረ የጤና ሁኔታ፣ ምን አይነት ህክምናዎችን ተከታትሏል፣ እነዛ ህክምናዎች በየትኛው ጊዜ ወይም ደግሞ ስትሮኩ ከተከሰተ በምን ያህል ጊዜ ውስጥ ነው እነዛን ህክምናዎች ያገኘው የሚሉት በሙሉ ምን ያህል ወደ ነበረበት የጤና ሁኔታ መመለስ ይችላል የሚለውን የሚወስኑ ፋክተሮች ናቸው ማለት ነው። በአብዛኛው አሁን በሰለጠኑ ሀገሮች ያው ህክምናውን በጣም አድቫንስ ስላደረገ ታካሚዎችም ህመሙ በተከሰተበት ጊዜ ወዲያው በፍጥነት ወደ ህክምና ተቋም ስለሚሄዱ ኦልሞስት ሙሉ ለሙሉ በሚባል ደረጃ ወደ ነበሩበት የመመለስ እድል ይኖራቸዋል። አሁን ግን እኛ ሀገር ባለው ሴታፕ በብዛት እንደዛ አይደለም። ታካሚዎች ብዙ ጊዜ ከረፈደ በኋላ ወደ ህክምና ተቋም መሄድ፣ እንደገናም ከሄዱም በኋላ ደግሞ ተገቢውን አይነት ህክምና ለማግኘት የመዘግየት ነገሮች ስለሚኖሩ እንደገና ደግሞ ከሌሎች ተጨማሪ ወይም ደግሞ መከላከል ከማንችላቸው ፋክተሮች ለምሳሌ እድሜ፣ ሌሎች የጤና ሁኔታዎች፣ ተጓዳኝ የህመም አይነቶች ካሉ እነሱ ይወስኑታል ማለት ነው። እሱን ብዙ ጊዜ ፐርሰናል ስለሆነ ምርመራውን ካደረግን በኋላ የምናየው ይሆናል ማለት ነው። በዚህ በኢዝ ፊዚዮቴራፒ ክሊኒክ ውስጥ አሁን ዋናው ሀሳባችን ካሳሁንን ይዘን የመጣ ነው። የሚያገኛቸው አገልግሎቶች ምንድን ነው የሚሆኑት? በዋናነት አሁን ተቋማችን እየሰጠ ያለው አካላዊ ህክምና ወይም ደግሞ ፊዚዮቴራፒ ይባላል። ከአካላዊ ህመሙ ጋር ከስትሮኩ ካመጣቸው ወይም በስትሮኩ ምክንያት ከመጡ ሌሎች አካላዊ ህመሞች ጋር ተነስተን እነዛን አካላዊ ህመሞች አስመንት ወስደን እነሱን ወደነበሩበት ለመመለስ ነው የምንሞክረው። ወይም ደግሞ በስትሮኩ ምክንያት ያጣውን የሰውነት ፋንክሽን እንደገና ለማስተማር ነው የምንሞክረው ማለት ነው። ፊዚዮቴራፒ ሲባል አካላዊ ህክምና ነው። ከአካላዊ ማኒፌስቴሽን ስትሮኩ ይዞት የመጣው አካላዊ ማኒፌስቴሽን አለ። ከዛ ጋር ያሉትን ህመሞች ነው ለማከም የምንሞክረው። ሌላው ደግሞ ምንድነው ከንግግር ጋር በተያያዘ ደግሞ ስፒች ቴራፒ የሚባል ራሱን የቻለ የህክምና ዘርፍ አለ። የንግግር ክህሎትን ያጡትን በህመሙ ምክንያት ያጡትን የንግግር ክህሎት ወደ ነበረበት ለመመለስ የሚሰሩ ባለሙያዎች ናቸው። እነሱም ደግሞ የራሳቸው እንደኛው የራሳቸውን ኤግዛሚኔሽን ወይም ደግሞ ታሪካቸውን ወስደው ህክምናውን የሚሰጡት ይሆናል ማለት ነው። ስለዚህ እነዚህ አገልግሎቶች ካሳሁን በዚህ ክሊኒክ ውስጥ ያገኛል ማለት ነው። አዎ እኛ ጋር እንደነገርኩሽ እኛ ጋር ማግኘት የሚችለው አካላዊ ፊዚዮቴራፒ፣ የስፒች ህክምናውን ደግሞ የስፒች ቴራፒ የምንለውን ግን ራሳቸውን የቻሉ ባለሙያዎች አሉ። ራሳቸውን ይዘው ሴንተር ከፍተው የሚንቀሳቀሱ ባለሙያዎች አሉ። እነሱ ጋር ሄዶ ደግሞ ስፒች ቴራፒውን እዛ ማድረግ ይችላል ማለት ነው። መልካም እንግዲህ እናመሰግናለን ስለ ትብብራችሁ፣ ፈቃደኛ ስለሆናችሁ። እንግዲህ በሰው ለሰው ቆይታችን በሰው ለሰው ፕሮግራሞች መያያዝ አለብን፣ አንድ ላይ መሆን አለብን። ተቋማት ማንኛውም ሰዎችን ማገዝ የምትችሉ አቅም ያላችሁ በጸሎታችሁ፣ በገንዘባችሁ፣ ባላችሁ፣ በንብረታችሁ፣ በምትሰሩት ስራ በሙሉ ማገዝ የምትችሉ ተቋማት ከኛ ጋር አሁንም በእያንዳንዱ ፕሮግራም እንድትቆሙ ጥሪ ያቀርባለሁኝ። በጣም 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 አድርገን እናመሰግናለን። ያው እኔ አለውኝ እንግዲህ እዚሁ ነኝ። የምትፈልገው ነገር ካለ የምችለውን ያህል የማውቀውን ያህል አግዛለሁ። ከሱ ጋር ያለውን ነገር መጨረስ ትችላላችሁ። ካስሽ እንዴት ነህ? አዎ ጥሩ ነው አይደለ? እግዚአብሔር ይመስገን። እንግዲህ ደግሞ ፈጣሪ ጨመርበት እንጸልያለን። እሺ አይዞህ። ስለዚህ ከዚህ ቀጥሎ የምናደርገው እዛች ጋር ተሆንልኝና አንዳንድ አካላዊ ምርመራዎች እናደርጋለን ማለት ነው። አግዝኝ።
ትንሽ ጠጋ በለው ደስ ባለህበት ሆነ አይዞህ ወይ እኔን ያዘኝ ትከሻዬን እዚህ ጋር እኔን ያዘኝ ትከሻዬን ያዘኝ ትንሽ ከፍ ከዛ ወደ ላይ እሺ አሁን በጀርባ ተኛ እዚህ ጋር በጀርባ ተኛ በጀርባ ትንሽ ጠጋ በቃ ትንሽ ቀና በላለኝ ይሄኛውን እስቲ ሞክር ትንሽ እስቲ በሱኛው ጨብጠኝ ጥብቅ መልቀቅ እስቲ በዚህኛው መሞከር አሁን ደግሞ እጅን ደስ ለማጠፍ መሞከር እሺ እስከምችለው ብቻ ማጠፍ ጎበዝ እስቲ ሞክር ጥሩ እስቲ እንደገና ማጠፍ አሁን ደግሞ እጅህን ወደ ላይ ከፍ ለማድረግ መሞከር ከኔ ጋር አንድ ላይ እሺ እስቲ ከፍ ከኔ ጋር ጎበዝ ሞክር እስቲ እንደገና ሞክር ከፍ እስቲ እንደገና ከፍ አሁን ተነስተን እንቀመጥ ነው እሺ ተነስተን እንቀመጥ ነው እንዳሁን እጄን ያዘኝ ብድግ ጎበዝ አሁን ግን ለቀቅ አሁን ጃኬቷን እንቀንሳት አሁን ወደ ነበርንበት እንመለሳለን ማለት ነው አሁንም ለቀቅ እሺ ጥብቅ አድርገህ እንዳትይዘው Let's go. ይሄንን እንቆጥራለን ማለት ነው 20 ሰከንድ አይ እሱ ነው ጨፈን በደንብ ጨፈን
ቀስ አድርገህ እስቲ አንድ እግርን ለማንሳት ሞክር። ወደ ላይ ከፍ ይበቃል። እዚህኛውን መቀየር ጎበዝ። በቃ እዚህኛውን ጥሩ። ያኛውን ይበቃል። ዶክተር እንግዲህ እዚህ ጋር አሁን እያደረግን ያለ ነው ምንድን ነው? በመጀመሪያ ያደረግነው ነገር ምንድን ነው? የደረሰው የጉዳት ጭንቅላት ላይ የደረሰው ጉዳት የቱ ጋር እንደሆነ ግንዛቤ እንዲሰጠን ያደረግናቸው ቼኮች ናቸው። ጉልበት ላይ፣ እጅ ላይ ስንሰራቸው የነበሩት ማለት ነው። ከዛ በኋላ ደግሞ ምን ያህል መቆም ይችላል፣ ባላንሱ ምን ያህል ነው፣ ኮኦርዲኔሽኑ ምን ያህል ነው የሚሉትን ቼክ ለማድረግ ደግሞ ቆሞ አይኑን ጨፍኖ በአንድ እግሩ እየቆመ ቼክ እናደርጋለን ማለት ነው። እዚች ጋር የምናገኛቸውን ኢንፎርሜሽኖች በሙሉ ኋላ ለሕክምናው እንጠቀማቸዋለን ማለት ነው። ስለዚህ ለሕክምናው የሚረዳንን ነገር ነው ኢንፎርሜሽን ነው እያገኘን ያለ ነው ማለት ነው። አረፍ በሉ። እንግዲህ ዶክተር አሁን ተመልክተናል ምን ያህል ደረጃ ላይ እንዳልከኝ አሁን እንደሰማሁት ነው። እና የካሳውን ነገር እንዴት ነው? ምን ያህል ፕሮግረስ ያሳያል ብለን እንጠብቅ ከዚህ በኋላ? አካላዊ ሁኔታው ላይ ያለውን ነገር በተመለከተ የስትሮክ እንደሚታወቀው ስትሮክ ያጋጠማቸው ሰዎች ወይ በግራ ወይ በቀኝ በኩል እንደ ተጎዶ የጭንቅላት ቦታ የተለያየ አይነት የክሊኒካል ምልክቶችን ወይም ደግሞ ማኒፌስቴሽኖችን ያሳያሉ ማለት ነው። አሁን እሱ ላይ እያየን ያለነው ጡንቻዎቹ ከመጠን ወይም ደግሞ ከሚገባቸው መጠን በላይ ልክ መጠንከር ወይም ደግሞ በሕክምና ቋንቋው ስፓስቲክ መሆን ብለን እንገልጸዋለን። ስትሮኩ የሚያመጣቸው የጡንቻ ላይ ስፓስቲክ መሆን ወይም ደግሞ መድረቆች ናቸው ማለት ነው። እነሱ ደግሞ በጊዜ ሂደት ምን ያደርጋሉ? መገጣጠሚያዎች እንዲጣመሙ። ለምሳሌ እጁን በዚህ ፖስቸር ብቻ ለረጅም ሰዓት በሚይዝበት ጊዜ ምን ይሆናል? እዚህ የእሳት ማሰሪያችን ላይ ያለው መገጣጠሚያ ታጥፎ ይደርቃል ማለት ነው። ሁሉም መገጣጠሚያዎቻችን ላይ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። እሱ ላይ ግን በብዛት በተለይ የአፐር ኤክስትሪሚቲ ወይም ደግሞ እጁ ላይ ያሉ በቀኝ በኩል እጁ ላይ ያሉ ጡንቻዎች በጣም ስፓስቲክ ናቸው ወይም ደግሞ ደርቀዋል ማለት ነው። ያ እዛ አካባቢ ያሉ መገጣጠሚያዎች እንዲደርቁ ያደርጋል። ያ ደግሞ ፋንክሽን እንዳያደርጉ ወይም ደግሞ ቀኝ እጁ ማድረግ የነበረበትን ስራ እንዳይሰራ ያግደዋል ማለት ነው። ፊዚዮቴራፒው የመጀመሪያ የሚሆነው ነገር ይህን ስፓስቲቲውን ወይም ደግሞ መድረቁን በተለያዩ ህክምናዎች፣ በማሽኖች፣ በእጅ በሚሰጡ ህክምናዎች እንዲሁም ደግሞ የህክምና እንቅስቃሴዎች በዋናነት እዚህ እንዲሁም ደግሞ ቤት ውስጥ በሚሰራቸው እንቅስቃሴዎች ይሄ የደረቀውን ጡንቻዎች ወይም ደግሞ ስፓስቲክ ሆነዋል ያልናቸውን ጡንቻዎች ወደ ነበሩበት ቁመት ለመመለስ እንሞክራለን ማለት ነው። ከዛ በኋላ ደግሞ ከጥንካሬ ጋር የተያያዙ ነገሮችን እንሰራለን ማለት ነው። ቁመቱ ተመለሰ ወይም ስፓሲቲው ጠፋ ማለት ድኗል ወይም ደግሞ እጁ መስራት የሚገባውን ነገር ይሰራል ማለት ላይሆን ስለሚችል ከጥንካሬ ጋር የተያያዙ ነገሮችን ደግሞ ቀጥሎ እነሱን እየሰራ ይነገረዋል ማለት ነው። እሱ በቤት ማድረግ ያለበት ሁሉንም እንቅስቃሴዎች እሱ ቤት ውስጥ ይሰራል ማለት አይደለም። ለሱም የሆኑ የተመጠኑ እንቅስቃሴዎችን በፎቶ ይወስድና ከቁጥር ጋር በወረቀት እንሰጠዋለን። እነሱን እንቅስቃሴዎች ቤት ውስጥ መሰራት የሚችሉ እንቅስቃሴዎችን ብቻ ይሰራል። ሌሎቹን እንቅስቃሴዎች ማሽን ማገዝ ያለበትን እንቅስቃሴዎች ግን እኛ እዚህ መጥቶ ከኛ ጋር መስራት ይችላል ማለት ነው። ስለዚህ አሁን ወደ እንቅስቃሴ ክፍል እንገባና አንዳንድ እንቅስቃሴዎችን እንሞክራለን ማለት ነው። መጀመሪያ እስቲ እዚህ ሳይክል ላይ ምን ያህል ፐርፎርም ያደርጋል የሚለውን ደግሞ እንመልከት። እሺ እዛ ጋር አስቀምጠው ይሄን ይዘህ እግርህን በዚህ በኩል ማሻገር። በጣም ከዛ ሸርተት ወደኋላ ትንሽ ቀስ እናደርጋታለን። ሰጪችን እዚህ ጋር እናስቀምጣት። ሻን ወደፊት ለማሽከርከር ሞክር።
በጣም ጥሩ። ትንሽ ቀና 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 ቀና። መስታወቱን እያየሁ ፊት ለፊት የመጀመሪያ ይመስል ማለት የመጀመሪያው ይመስልም እና ተመስገን እያልኩ ነው እኔ ራሱ። እግዚአብሔር ይመስገን ጥሩ ነው። በቂ ነው፣ ይበቃል። ያልካየን ይበቃል። በሪል ላይፍ ብዙ ጊዜ ከሚገጥሙን ቻሌንጆች መሀል ደረጃ መውጣት፣ ዳገት መውጣት፣ መውረድ፣ መራመድ ነው። ብዙ ጊዜ በእንደዚህ አይነት ህመም የተጠቁ ሰዎች የሚያስቸግራቸው ማለት ነው። ይሄን አየን። ቀጥሎ ደግሞ እስቲ ደረጃ ሲወጣ ደግሞ እንዴት ነው የሚለውን ቼክ እናደርጋለን። እነዚህ ሁለቱ ለዛሬ ይበቁናል ማለት ነው። ለዛሬ ይሄ ሁለቱ በቂ ነው የሚሆነው። ሌሎቹን ደግሞ በቀጣይ የመጣ የሚመለከተው ነው የሚሆነው። ከዘራዋን ሊስተኝ ከዛ ተሳችን በጣም ጥሩ። ሳትዞር እንደዛው እንዳለ ደግሞ ወደኋላ መውረድ። አሁን ደግሞ ቅድሚያ ይችኛውን እግርህን መስቀል ወደ ላይ ጥሩ መውጣት። እንደገና እዛም ላይ ስትወጣ ቀኝ እግር ቀድሞ ይወጣል። ሶስቱንም እንዳሁኑ እየወጣህ ግን ቀኝ እግርህን አስቀድማ። ቀኝ እግርህ ቀድሞ ይወጣ ወደ ላይ። ጎበዝ። እንደገና እሺ፣ ስትወርድም እስቲ ቀኝ እግርህ ቀድሞ ይወረድ ወደኋላ። ጥሩ። እንደገና ወደኋላ። ጥሩ። ወደኋላ። ቆንጆ። እሺ፣ እንደገና ቀኝ እግርህን ወደፊት፣ ይችኛዋን እግርህን አስቀድም። በጣም ጥሩ። እንደገና አሁንም ቀኝ እግር ወደኋላ። ትንሽ ከወገብህ ቀና ለማለት ሞክር። እሺ፣ አሁን ቀኝህን ወደኋላ። ጎበዝ። እስቲ ይበቃል። ስለዚህ በብዛት ቅድም እንዳወራ ነው እንደዚህ አይነት ጉዳት ያለባቸው ሰዎች ከሚያስቸግራቸው ነገሮች አንዱ ወይም ደግሞ ሪል ላይፍ ከሚያጋጥማቸው ነገሮች ደረጃን መውጣት መውረድ፣ ዳገት ቦታዎችን መውጣት መውረድ የሚጠበቁ ናቸው እና በዋናነት የፊዚዮቴራፒ ሕክምናው ወይም ደግሞ አካላዊ ሕክምናው እሱንም ያካትታል ማለት ነው። ሪል ላይፍ ላይ የሚያጋጥሟቸውን ነገሮች እዚህ መጥተው አሴ ቻሌንጅ በዛውም ሕክምናው በዛውም ደግሞ እንቅስቃሴውን ያደርጋሉ ማለት ነው። ስለዚህ ይሄም አንዱ ነው። እነዚህንና የመሳሰሉ እንቅስቃሴዎችን እየሰራን ምን ያህል ለውጥ ያመጣል የሚለውን ደግሞ እናያለን ማለት ነው። እንግዲህ ያው እናንተም በቀናነት ተቀብላችሁታል። ከዚህ በኋላ ደግሞ በፈጣሪ ገዛም እናቱን በብዙ ሰርቶ የሚያግዝ እናቱን የሚያስተዳድር ልጅ ነው እና ወደ ሙሉ ጤናው ተመልሶ እንመለከተዋለን ብለን ተስፋ እናደርጋለን። እንዳየሁት ከሆነ ጥሩ ነገር አለው። የተወሰነ እጁ ነው በጣም እየከበደ ያለው እና እሱም ነገር ደግሞ በደንብ ተመልሶ ካሳውልዬ በጥሩ ነገር ደግሞ በድጋሚ እንገናኛለን ብለን እናስባለን። እናንተም አሁንም አይዞሽ ታልቅስ አይዞ እናንተም ያው እንግዲህ ይህንን ኃላፊነት ተቀብላችሁ ከመጀመሪያውም ደግሞ እኛ አለን እኛ ጋር ኑ እኛ ሁሉን ነገሩን ችለን በነፃ እናክመዋለን የሚለውን ሀሳብ ስላቀረባችሁልን በጣም አድርገን እናመሰግናለን። ከዚህ አይነት ኬዞች ጋር ተመሳሳይነት ያላቸው ኬዞች ያሏቸው ሰዎች ወደዚህ ተቋም መምጣት ቢፈልጉ የት ነው የሚያገኟችሁ? በዋናነት አሁን አድራሻችን ሜክሲኮ ደብረ ወርቅ ህንፃ ላይ 8ኛ ፎቅ ላይ እንገኛለን። እንዲሁም ደግሞ በስልክ መስመራችን 0973 36 37 38 ወይም ደግሞ በ0978 36 37 38 እንዲሁም ደግሞ በዌብሳይታችን easypt.com ውስጥ በመግባት ቀጠሯቸውን ማስያዝ ይችላሉ ማለት ነው። በጣም አመሰግናለሁ ዶክተር። እኛም እናመሰግናለን። ካስዬ እንግዲህ
ያው ያየኸው ነው ሙሉ ሂደቱ ኢዝ ፊዚዮቴራፒ ክሊኒክ ሙሉ ወጪህን ችለው ጤንነት ጥሩ ደረጃ እስከሚደርስ ድረስ ሊያሳክሙክ ፈቃደኛ ሆነዋል። በየጊዜው እየመጣክ በደንብ ፊዚዮቴራፒ ተከታተል። ከፈጣሪ ጋር ወንድሜ ጤና ይመለስና እንግዲህ በደንብ ወደ ስራ ወደ በፊት እንቅስቃሴ እናትክን ወደ ማገዝ ወደ ቤት እሺ ትመለሳለህ። ለሷም ደግሞ በድጋሚ ለመድረስ ፈጣሪ ያበቃሃል። እሺ እናትን ታግዛለህ፣ ጤና ይመለሳል፣ ሙሉ ነገሮች ጥሩ ይሆናሉ። የብዙ ኢትዮጵያውያን ጸሎት ደግሞ ብዙ ነገር ያመጣልና ከሕክምናውን ባሻገር አይዞክ፣ እሺ በርታ፣ ጠንካራ ሁን። እሺ አይዞ እኔ ነው ወንድሜ። እሺ አይዞክ። እንግዲህ ተመልካቾቻችን በሰው ለሰው ቆይታችን በአሁኑ ክፍል የወይዘሮ ዙፋን እንዲሁም ደግሞ የወንድሜን ካሳሁንን ህይወት አስመልክተን እያንዳንዱ ደግሞ ከእናንተ ከተመልካቾቻችን ይዘን የመጣነውንም ነገር አስቃኘናችሁ። በጣም ደስ የሚል ነበረ። ምክንያቱም ህዝቡ ተረባርቦ ድጋፍ አደረገላቸው። ከዛ በተጨማሪ ደግሞ ብዙ ተቋማት ጥሪ ያደረጉልን እዚህ የተገኘንበት ኢዝ ፊዚዮቴራፒ ክሊኒክ እንግዲህ እሱም ደግሞ ትልቅ ኃላፊነትን ተቀብሎ እኔ ወስዳለሁ አለን። እጅግ በጣም አድርገን እናመሰግናለን። ይሄ ብቻ አይደለም። ከዚህ በተጨማሪ ደግሞ ካሳሁንዬ እንዲሁም ደግሞ ተመልካቾቻችን ሴትና የቤት ለቤት ሕክምና ካሳሁን ጥሩ ለውጥ እስከሚያመጣ ድረስ ቤቱ ድረስ እየሄድኩኝ የሚያስፈልገውን የሕክምና ክትትል አደርግለታለሁ። በቤቱ ደግሞ ማድረግ ያለበት የተለያዩ እንቅስቃሴዎች አሉ። እነዛን እንቅስቃሴዎች እንዴት እንደሚያደርግ አሳየዋለሁኝ። እንዲሁም ደግሞ እናሳየዋለን፣ እናስተምረዋለን። ከዛ በተጨማሪ ደግሞ አንተ ብቻ ሳትሆን ቤተሰብም ጭምር ካሳሁንን እንዴት መንከባከብ እንዳለባቸው፣ ምን አይነት እንቅስቃሴ ማድረግ እንዳለበት፣ ምን አይነት ምግቦችን መመገብ እንዳለበት፣ ምን አይነት ምግቦችን ደግሞ ማስወገድ እንዳለበት የራሱ የሆነ ግንዛቤን የሚሰጥ ተቋም ነውና እነሱም በዚህ ያለምንም ክፍያ በነፃ ወንድማችንን ካሳሁንን ለማገዝ ቃል ገብተውልናል። እንግዲህ ይሄ ፕሮግራም ከተላለፈበት ጊዜ ጀምሮ በቤቱ እየሄዱ እነሱም የሚገባውን የሕክምና አገልግሎት ያደርጉለታልና በጣም አድርጌ ያመሰግናለሁ። እኔ ስለ ሴትና የቤት ለቤት አገልግሎት ይህን ያህል ካልኳችሁ በተጨማሪ እንግዲህ የተወሰነ ከነሱ አንደበት የምንሰማ ነው የሚሆነው። ከዛ በተጨማሪ ግን ዋናውን የእውነት ዋናውን ድርሻ የምትወስዱት እናንተ ናችሁ፣ የኢትዮጵያ ሕዝብ። በእውነት ከልቤ ነው የማመሰግነው። በእውነት በጣም በቃ እኔ የእውነት ደስ ብሎኛል። ወይዘሮ ዙፋንን ሳስብ አንድ ሴት ሲንግል ማም ሆና ይሄንን ሁሉ ነገር ተቋቁማ ብቻዋን መሄዷ በጣም አሳዝኖኝ ልቤን ተሰምቶኝ ነበረ። ዛሬ ግን በእናንተ በኢትዮጵያውያን ምክንያት እናታችን ደስተኛ ሆነዋል፣ ወንድሜ ደስተኛ ሆኗል እና የእውነት በጣም ነው የማመሰግናችሁ። በጸሎታችሁ፣ በገንዘባችሁ፣ ባላችሁ ነገር በሙሉ በእነሱ ህይወት ላይ የተሳተፋችሁ ሰዎች እንግዲህ ፈጣሪ ከማያልቀው በረከቱ በጎዶሏችሁ ሁሉ ይሙላላችሁ። በሚያስፈልጋችሁ ፈጣሪን በምትጠይቁት ነገር ሁሉ ይድረስላችሁ ላለሁኝ እንግዲህ ሰው ነው ለሰው መድኃኒቱ የሚለውን በተግባር በእናንተ ምክንያት መመልከት ይችለናልና ፈጣሪ ሁሌም አይለያችሁ፣ ሁሌም አለው ይበላችሁ፣ ሁሌም ይድረስላችሁ። የእውነት በጣም አድርገን እናመሰግናለን። ይህንን ርብርባችሁን ደግሞ ባሳለፍነው ሳምንት ወደ እናንተ ያደረስናት እህታችን ጸዳላለች። እሱም ፕሮግራም ያላያችሁ የአባይ ቲቪ ዩቲዩብ ቻናል ላይ ስላለ በድጋሚ መመልከት ትችላላችሁ። በካንሰር ህመም እየተሰቃየች ያለች እህታለችን መድኃኒቱን በጊዜው ማግኘት ካልቻለች በህይወቷ በጤናዋ ላይ ትልቅ አደጋ እንዳለ ሰምተናልና ፕሮግራሙ ከተላለፈ በኋላ ራሱ ያው የጤናዋ ሁኔታ ትንሽ ህመም ላይ ነው ያለችውና አሁንም ቢሆን ከታች አካውንቷን እናስቀምጣለን። አነሰ በዛ ሳትሉ እህታችንን እናትርፋት፣ እህታችንን እናግዛት። አሁንም ቢሆን ሰው ነው ለሰው የሚደርሰው መድኃኒት የሚሆነውና ይህንን በድጋሚ በተግባር ታሳዩን ዘንድ የእውነት በጣም ከልብ ማጸናችኋለሁ። ለእሷም ደግሞ ደርሰንላት እንዲሁ በደስታ አንድ ላይ ለመገናኘት እንዲያበቃን የፈጣሪ ፍቃዱ ይሁን። እንግዲህ ቪዲዮውን ተጋበዙልን። እኔና ካስዬ ወደ ቤት እንመለሳለን። እንግዲህ በሳምንት 2ቴም 3ቴም እየመጣ ሁሉንም ነገር ማድረግ ነው። እንኳን እግዚአብሔር ረዳ። እሺ ካስዬ ወንድሜ እንኳን እግዚአብሔር ረዳ። እሺ እኔ አባት እሺ።
ሰላም ጤና ይስጥልን። የአብስራ አብይ ይባላለሁኝ። ፒኤችኦ ኤንድ ኤምፒኤች የሴትና የቤት ለቤት ህክምና ደግሞ ዋና ስራ አስኪያጅና ባለቤት ነኝ። በዚህ ድርጅት ውስጥ የምንሰጣቸው አገልግሎቶች የ24 ሰዓት የነርሲንግ አገልግሎት በነርሶች ላይሰንስ ባላቸው ነርሶች እንዲሁም ደግሞ በሐኪሞች 24 ሰዓት የዶክተር እይታ ይኖረናል። የሪሃቢሊቴሽን ቴራፒም ይኖረናል። የሪሃቢሊቴሽን ቴራፒ በውስጡ የሚይዘው ኦኩፔሽናል ቴራፒ፣ ስፒች ቴራፒ እና ፊዚዮቴራፒን ይይዛል። ከዚሁም ጋር ተያይዘው ደግሞ ሳይኮቴራፒ እንሰጣለን። እንግዲህ ዛሬም እዚህ ፕሮግራም ላይ እንድንቀርብ ምክንያት የሆነን ይሄ ስትሮክ ጉዳይ ነው። እንደሚታወቀው አቶ ካሳሁን የስትሮክ ተጠቂ ናቸው። እኛም እንደ ሴትና የቤት ለቤት ህክምና ድርጅት ለአቶ ካሳሁን ነፃ የሆነ የ24 ሰዓት የሐኪም ክትትል እንዲሁም ደግሞ በየሳምንቱ የሚወጣ የአመጋገብ እቅድ ወይም ደግሞ የዳይት ፕላን እናወጣላቸዋለን። ከዚህም በተጨማሪ ደግሞ በኤዝ ፊዚዮቴራፒ ክሊኒክ ከሚያገኘው የፊዚዮቴራፒ ህክምና በተጨማሪ በቤት ውስጥ ሊሰራቸው የሚችሉ እንቅስቃሴዎችን ለእሱም ሆነ ለቤተሰቦቹ ስልጠናና ክትትል እናደርጋለን። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ